እህቴ ለፍተሽ ያቆምሽውን ትዳር ለመበተን አትጣደፊ። ባልሽ አልተመቸሽ ይሆናል። መጀመሪያ የገባልሽን ቃል አላከበረ ይሆናል። አገኘዋለሁ ብለሽ ያሰብሽውን ምቾት የተረጋጋ ህይወትንም አላገኘሽ ሊሆን ይችላል። ግን ደግሞ ትዳር የሚያልፍበት የራሱ ደረጃ አለው። እናትሽን ጠይቂያት፣ ትልልቅ ሰዎችን ጠይቂ። ሁሉ ጊዜ ትዳር ውስጥ እንደተገባ ሁሉ ነገር አልጋ ባልጋ አይሆንም። ሰዎች ትዳር ፍቺ እየበዛ ነው ይላሉና አንዱ ምክንያት የሚያደርጉት ያንቺን መማር ያንቺን የተሻለ ገቢ መያዝን ነው። ግን ደግሞ ያ ምክንያት እንዳልሆነ ማሳየት መቻል አለብሽ። ምናልባት ባልሽ ከመጣበት ካስተዳደጉ ከኖረበት ወይ ደግሞ በአካባቢው ባለበት ጫና የምትፈልጊው አይነት ሰው ላይሆን ይችላል፣ ወይ ደግሞ ተቀይሮብሽም ሊሆን ይችላል። እኛ መጀመሪያ ራሳችንን ቀይረን ነው ሌሎቹን መቀየር የምንችለውና እስቲ ባልሽን ተመልከቺው። ወይ ደግሞ ለሱ ባህሪ መቀየር አንቺ ያመጣሽ ወይ ደግሞ አንቺ የምታሳዩው ነገር አስተዋጽኦ አድርጎ ይሆን? ራስሽን ተመልከቺ። ማፍረስ በጣም ቀላል ነው፣ መገንባት ነው የሚከብደው። ሌሎቹ ጓደኞችሽ ቢያስመስሉም ትዳራቸው 100% ፐርፌክት አይደለም። የማንም ትዳር 100% ፐርፌክት አይደለም። ግጭቶች አሉ፣ አለመግባባቶች አሉ፣ ከባድ ሁኔታዎች ውስጥ የምንገባባቸው አጋጣሚዎች ይኖራሉ። ግን ደግሞ ሁሉም ነገር ወደ ፍቺ የሚያመራው ነው ብሎ ማሰቡን በጣም ከባድ ነውና ወደ ፍቺ ከምሮጥሽ በፊት ልክ ነው ገቢ ያለሽ፣ ልክ ነው ተምረሻል፣ እሱ ባይኖርም በራስሽ ልትኖሪ ትችያለሽ። ግን ደግሞ የምትወጂው ባልሽ ነው፣ ቃል የገባሽለት ነው፣ በየትኛውም ሲያዝንም ሲደሰትም ከጎን ሆናል ያልሽው ሰው ነው። ስለዚህ የሚመጡትን መሰናክሎችን ለማለፍ የምክክር ባለሙያዎች አሉ፣ የጋብቻ አማካሪዎች አሉ። እምቢ ቢልሽ እንኳን ገፍተሽ አሊያም ደግሞ አንቺ ብቻሽን ሄደሽ ቀስ በቀስ ትዳርሽን ለማዳን ሞክሪ እንጂ ለፍቺ አትሩጪ። ማንም ሰው ሊያስቀራት አይችልም። መሄድ ከፈለገች መሄድ ትችላለች። ሻንታው ምን ይሁን እያልክ ያለው አብርሃም እየሰማኸኝ ነው? በቃ መሄድ ከፈለገች ትሄድ እንዴ። ጸባችን ይበዛል፣ ፍቅር አላግባባንም። ብዙ ዓመት ብኖርም እኛ አልተጣጣምንም። አንድ ላይ ነን እንጂ አብረን አይደለንም። ራስሽን በመውደድ አሳዝነሽኛል። ለኔ ግድ አይሰጥሽ በጣም ጎርተሽኛል። ደህና ሁኚ መችሽ ሄድ ይሻለኛል። ባይ 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 አንቺ አልተቀየርሽም። ባይ 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 ጉዳት ያልታየሽም። ባይ ሰላም ተወዳጆች እንዴት ናችሁ? የትናንትናው ቪዲዮ ተመለከትኩት። እናንተም የተቆራረጠው ልካችሁልኝ ነበረ። አዎ ጋሽዬና ኤፍሬም የመጡበት መንገድ ትክክል ነው፣ ግን በጣም እንደረፈደ ነው የሚሰማኝ ማለት ነው። እንደረፈደ ነው። ያን ያልኩባችሁ ምክንያት የደረሰ መረጃ ስላለ ነው። እሱንም አወጣዋለሁ ማለት ነው። ሙሉን እንግዲህ ንግግር እንደስከ ዛሬው እንደማደርገው እንግዲህ ተሰሙታላችሁ። ምንድነው የተፈጠረው የሚለው ነገር አሁን የሩታ ወንድም ሲመጣ አሁን ቤተሰቡ ላይ አለው የሚል ነገር በቃ ሩታ ያለችበትንና እየተሰማት ያለባትን ስሜት በይበልጥ የሚጋራ ወንድሟ ነው የመጣውና አሁን ላይ ሁሉም ነገር እንደረፈደበት ነው የሚሰማኝ ማለት ነው። ሲጀመር ከመጀመሪያው ሲጀመር ማለት ነው ሶሪ ድምጽ እንትን እያለ ሲጀመር ከመጀመሪያው በእንደዚህ አይነት መልኩ መግባባትና በእንደዚህ አይነት መልኩ ሲያሳልፍ አብርሃም ያን ሁላ ነገር ሲያደርግ ጋሽዬና ኤፍሬም አላሉትም ነበር። ኢቭን ሲገፋፉት በቃ ምንም እንዳልተፈጠረ የሆነ ፕሮግራሞች ላይ ሲገናኙ ምናምን እንደነበር ነው። ግን አሁን ስታመር ነገሮቹ ስር ሲሰዱና የክሱ ጉዳይ ወደዛ ሲቃረብ አሁን ላይ እነጋሽዬ የመጡበት መንገድ አግባብ ነው ብዬ አላስብም። ያው እየሞከሩ ነበር አቃለው እየሞከሩ ነበር። በተለይ ደግሞ ሰሞኑ በጣም እየሞከሩ ነበር። ግን አሁንም ተጨባጭ አይደለም፣ ትክክል አይደለም። ይሄ በቂ ነው ብዬ አጭራሽን አላስብም ማለት ነው። ልጅቷ የልጅ እናት ነች። ወገቧም አልጠናም፣ ገና በቅርብ ጊዜ ነው የወለደችው። ሶ ትሪት ማድረግና ሪሌሽንሺፕ ውስጥ ባይኖርም ለሷ ስሜት በመጨነቅ ይሄ የሚያደርገውን ነገር ማራቅና እንትን ማድረግ አልነበረበትም። እና እኔ እዚህ ጋር አልጋራውም። ጋሽዬ የተናገሩትን ነገር ስሙት፣ መጀመሪያ ስሙት። እኔ አልጋራውም። እኔ ማለት ትክክል ነው ስህተት ነው አይደለም፣ ንግግራቸው ስህተት ነው እያልኩኝ አይደለም። ግን አሁን ላይ ግን አሁን ጊዜው ረፍዷል። ከረፈደ በኋላ ሩታን በዚህ መልኩ ማግባባቱ ትክክል ነው ብዬ አላስብም። ድምፁን መልክቱን ሰማዋለሁ፣ ግን የጋሽዬ ንግግር እነሱ አስታርቃሉ እኮ
ይሄ ይገባኛል። ጭንቅላት ላይ የሚያቃጭለው ይሄን ነው እግዚአብሔር። ይሄ እንትን ስል ውስጤ በቃ ይሸበራል። ታውቃለህ ወንበር ያወጣና ይደረድርና በቃ ያወያየን ነበር። ሶስታችን ምንድነው ችግራችሁ ያስታርቀን ነበር። ያን ይመጣብኛል እኔ ያንን ነገር አንተ ደግሞ ተራህን መሆን ያሌለበት ነው አብርዬ። በቃ አሁን ይሄንን ነው እኔ ብለው ከዚህ አልጨምርበትም። የሷን ነገር ሰማለሁ፣ የሷው ደግሞ ሰምቼ የማረገውን ወደ ልባት ላይ ይደርሳል። ኦሬዲ ያው አባታቸው ለልጃቸው የሚያስቡበት ነገር ነው። ይሄንን ነገር ነው የምንለው። አንተም ብዙ ነገር ደርሶብሃል። ስለ ሰው ስለሚወራው ነገር ምናምን እኔ ማውራት አልፈልግም እዚህ ጋር። ምክንያቱም ሁሉም ሰው የራሱን ላይፍ እና የራሱ ህይወት ነው የሚኖረው። ያንተን ህይወት ማንም ሰው አይኖርልህም። ግን እኔ እንደ ወንድም እንደ ጓደኛም በለው እንደምንም የተሰማኝን ስሜት ነው እስከዛሬም እያወራሁ የነበረው። አሁንም ደግሞ መናገርክም ነገር ማለት ነው። በፍጹም አንድ ነገር መናገር እፈልጋለሁ እዚህ ላይ ጋሽዬ፣ ይሄ መልእክት ለእርሶ ነው። የሩታ ወንድም አሁን መጥቷል። ነገሮቹንም ለመፍታት የህጉን ጉዳይ በሱ በኩል እንደሚያልቅና ኦልሬዲ ሩታም ከሱ ጋር ሆና በሱ ጉዳይ እንደምትገፋበት ነገሮችንም በቅድሚያ ግን በሽማግሌ ለመፍታት እንቅስቃሴዎች እንደተጀመሩ ሰምቻለሁ። ከዛም ቀደም እንግዲህ አሁን እሱ ሲመጣ እንግዲህ ነጋሽዬ እኛም ተቆጥተን ነበር፣ ነገሮቹን እንትን እንዲያስተካክል ተቆጥተን ነበር ምናምን አሉት። ግን ያ ነገር አይደለም በፍጹም ማለት ነው። እና እኔ አልጋራውም በፍጹም። ኤፍሬምም ያለውን ነገር ስሙት። ይህንን ነገር ነው የምንለው። አንተም ብዙ ነገር ደርሶብሃል። ስለ ሰው ስለሚወራው ነገር ምናምን እኔ ማውራት አልፈልግም እዚህ ጋር። ምክንያቱም ሁሉም ሰው የራሱን ላይፍ እና የራሱ ህይወት ነው የሚኖረው። ያንተን ህይወት ማንም ሰው አይኖርልህም። ግን እኔ እንደ ወንድም እንደ ጓደኛም በለው እንደምንም የተሰማኝን ስሜት ነው እስከዛሬም እያወራሁ የነበረው። አሁንም ደግሞ መናገርክም ነገር ማለት ነው። ሁሌም ቢሆን አንድ ላይ እንድትሆኑ ነው የምፈልገውና ከቻልክ ከራስህ ጋር ሆነ ጊዜም ሰጣችሁ ሊሆን ይችላል። ውድ ቤተሰብ ለአሁኑ እውነት የቤተሰብ ጣልቃ ገብነት ምን ድረስ ነው? የቤተሰብ ጣልቃ ገብነት አሁን የሩታ ወንድም መጥቶ በኃላፊነት ያንን ነገር ሊያደርግ ይችላል። ግን እስካሁን ድረስ እነጋሽዬ ሞከሩት። ኤፍሬምም አሁን መጥቶ በጣም እየታገለ ነውና የቤተሰብ ጣልቃ ገብነት ምን ድረስ ነው የሚለውን ነገር ለእናንተ ላሳስባችሁና ከዛ በኋላ ከእናንተ ሀሳብ በሚነሳው ተነስቼ ከዛ ከወንድምየው ጋር ያለውን ነገር ደግሞ ወደ እናንተ ማድረሳችሁ ይሆናል ማለት ነው። ስለዚህ የቤተሰብ ጣልቃ ገብነት አሁን በሩታም በኩል እንዲሁም በሩታ በኩል ያሉ ቤተሰቡን ትንሽ ለዘብ ያሉ ናቸው ማለት ብዙም በቃ አያገባቸውም አያገባንም ብለው ነው። ማለትም አብርሃም የሚያደርገው ነገር ትክክል አልነበረም። ይበልጥ ግቢያቸው ድረስ ሴት ይዞ እስከመምጣት ድረስ አግባብ አልነበረምና ምን ድረስ ነው የቤተሰብ ጣልቃ ገብነት የሚለውን ነገር አንዳንድ ጉዳዮችን ጠያይቄያለሁ። እኔም ደግሞ ከሰሞትና ከተረዳሁት ለእናንተም ደግሞ አስተማሪ ይሆናል ብዬ ስለማስብ አሁን ካሉበት ሁኔታ አንጻር የቤተሰብ ጣልቃ ገብነት አሁን ሩታ ወደ ፍቺ ነው እየሄደች ያለችው አይደለ? ግን በዚህ መሀል ላይ ያለውን የቤተሰብ ጣልቃ ገብነት ምን ድረስ ነው፣ መጨረሻውስ ምን ድረስ ነው፣ ምንድን ነው የሚሆነው የሚለውን ነገር ደግሞ እኔ በደንብ አድርጌ የደረስኩበትን ነገር ለእናንተ ማድረሳችሁ ይሆናል። ይህንን ሰምታችሁት ተመለሱና ከዛ የኔንም ሀሳብ ደግሞ ማቀርብ። የዛሬው መልእክት የሚያጠነጥነው በባለትዳር ቤተሰቦች ላይ ይሆናል። የባለትዳር ቤተሰብ ሆናችሁ ትዳርን የምታከብሩ፣ ትዳሩን የምታግዙ፣ ትዳሩን የምትንከባከቡ ቤተሰቦች ምስጋና ይገባቸዋል። ነገር ግን በተቃራኒው ደግሞ የቤተሰብ አባል ሆናችሁ ስፔሻሊ እህት፣ ወንድም፣ ያክስት ልጅ፣ ያጎት ልጅ በባለትዳር ውሳኔ ላይ ጣልቃ እየገባችሁ ቤቱን እየበጠበጣችሁ ነው ያላችሁት። ለእናንተ ጣልቃ መግባቱ ወንድሞቻችሁን ወይም እህትሽን ያገዝሽ መስሎ ታይቶሻል። ነገር ግን አይደለም፣ ቤቱን ሰላም እየነሳችሁት ነው። እስኪ እናንተ ጣልቃ መግባት በቤት ላይ የሚፈጥሩ 3 መሰረታዊ ችግሮችን እንመልከት። አንደኛው ባለትዳሮች የመወሰን አቅማቸውን እየቀነሳችሁባቸው ትሄዳላችሁ። የራስ መተማመናቸውን እያጡ እንዲሄዱ ታደርጋላችሁ። ሁለተኛው ቤቱ ሰላም እንዳይኖረው ታደርጋላችሁ። ሶስተኛውና ዋነኛው ቤቱ እንዲፈርስ ምክንያት እየሆናችሁ ነው። ስለሆነም ጣልቃ ከመግባት ተቆጥባችሁ ባለትዳሮች በደስታ በፍቅር በመተሳሰብ እንዲኖሩ አግዟቸው እላለሁ። አመሰግናለሁ። እንግዲህ አሁን እንደሰማችሁት ነው ማለት ነው። የቤተሰብ ጣልቃ ገብነት ምን ድረስ ነው ምንድነው የሚለውን ነገር አሁን በቂ መልስ ያገኘን ይመስለኛል።
ኦልሞስት ልጅቷን እስከሚያጧት ድረስ እነዚህ ሰዎች መጠበቅ የለባቸው። ልጅ ናቸው፣ ወልደው አሳድገዋል። ስለዚህ ልጅቷን እስከሚያጧት ድረስ ያለችበት ሁኔታ እንደዚህ አሳሳቢ ሆኖ እስከሚቆይ ድረስ አይጠብቁም እና የሚወሰኑት ውሳኔ በእርግጥም ትክክል ነው፣ አግባብ ነው ብዬ አስባለሁ። መሆንም ያለበት ነገር ነው ማለት ነው እና ሁላችንም ልንገነዘበውና ልንረዳው የሚገባው ጣልቃ የምንገባበት ጉዳይ አንገባም፣ ባልና ሚስት ማለት አንገባም ብለን የምንተኛበት ጉዳይ አይደለም። አሁን ባለችበት ሁኔታ እያደረገባት ያለው ነገር አግባብ አይደለም ብለን እስከተነሳንና እስከወሰንን ድረስ እስከ መጨረሻው ድረስ ከሷ ጎን መቆም አለብን፣ እስከ መጨረሻው ድረስ ማለት ነው እና ልንረዳትም ይገባል ብዬ አስባለሁ። ስለዚህ ወንድሟ አሁን ላይ የህጉን ጉዳይ በሱ በኩል ማለቁ በጣም ትክክል ነው ብዬ አስባለሁ። የሩታ ወንድም መጥቷል። ያለውን ጉዳይ ደግሞ አሁን ትንሽ አንዳንዴም ጠንከር ያለ የሚቆጣ ሰው ያስፈልጋል ብዬ አስባለሁ፣ ዲሰንት እንዲሆን አብርሃም ማለት ነው። ስለዚህ በእርግጠኝነት ደግሞ ለዚህ ጉዳይ መፍትሄ ይዞ እንደሚመጣ ተስፋ አድርጋለሁ። ነገሩ በእርግ ቢቋጭና ነገሩ በእርቅ ቢደመደም ጥሩ ነበር። ግን ያ ነገር ካልሆነ እና ደግሞ የማይሆን ከሆነ ደግሞ አሁን ላይ መደረግ ያለበትን ነገር ቤተሰብ ጣልቃ ገብነት ሊኖርና ይገባል ብዬ ነው የማስበው። መኖር የለበትም። አሁን እየሰማችሁት ነገር ትክክል ነው። ከህግም ከምንም አንጻር አብሮ ለመኖር የሚያሳስበውን ነገር ደግሞ በሁለቱ ውሳኔ ቢሆን ጥሩ ነው። ግን ኢንዲንግስ በቃ አይደለ ገፍታ አልሆን ካለ የራሷ ጉዳይ፣ የገባችበት ትግባ፣ እኛንም አላማከረችንም ምናምን ማለት አይቻልም። ለምን እያሳለፈች ያለችው ነገር ትክክል ስላልሆነ ማለት ነው። እኔው ውድ ቤተሰብ የሰማችሁትን ይመስላል ማለት ነው። እኔም በአዳዲስ ርዕሰ ጉዳዮች እመጣለሁ። እናንተንም እንትን የሚል የሀሳብ እንዲሰጡበት ያሳስባል ብዬ ነው። አሁን ላይ ይህን ቪዲዮ ሁለተኛውን ስገባ አሁን ላይ ያለውን ወንድምየው ጉዳይ ያለውን ነገር ለእናንተ ድምፅ ቅጂው ማቅረብ ያልፈለግኩበትና ላዘገየው አሁን ያሰብኩበት ምክንያት ምንድን ነው? እስኪ እዚህ ሀሳብ ላይ እናንሸራሽርና እዚህ ሀሳብ ላይ እንወያይና ከዛ በኋላ ደግሞ መደምደሚያችንን ነገ ደግሞ ሙሉ የድምፅ ቅጂውን ይዤላችሁ የምመጣ ይሆናል ማለት ነው። ውድ ቤተሰቦቼ እንደ ተማማረና መልካም ነገር መልካም ሀሳብን እንትን እንዳለን ተስፋ አደርጋለሁ። እናንተስ ምን ታስባላችሁ? የቤተሰብ ጣልቃ ገብነት ምን ድረስ የሚለውን ነገር የእናንተንም ሀሳብ አስተያየቶቻችሁን ከታች ባለው ኮሜንት መስጫ ላይ አስቀምጡልኝ፣ እንድንወያይበት ሀሳብ ሼር እንድናደርግበት ጥሩ ነው ብዬ ስለማስብ ነው። አብርሃም ልቦና ገዝቶ ሄርሜላ የምትለውን ነገር አቁሞ ከእሷ ጋር ያለውን ነገር ወደ ጎን ትቶ ከሚስቱ ጋር ያለውን ነገር የሚቀጥል ከሆነ እጅግ ጥሩና ይበል የሚያሰኝ ነገር ነው። ነገር ግን ነገሩ እየከፋና ሁልጊዜ እየተወሳሰበ የሚቀጥል ከሆነ ግን ለሱ ማደግ አለው ብዬ ነው የማስበው። እነሱም ደግሞ ልጃቸውን እዚህ ጋር መጠበቅና ለሷም ደግሞ ጎኗ መቆም አለባት ብዬ ስለማስብ ነው ማለት ነው። እኔው ውድ ቤተሰቦቼ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሱራዛ አበዣ ነበርኩኝ። ሀሳብ አስተያየቶቻችሁን ከታች ባለው ኮሜንት መስጫ ላይ አስቀምጡልኝ። ወዳችኋለሁ። ባይ